አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ያልናበት ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ላይክ አድርጎ አበረታቱኝ። ጠፍቻለሁኝ። ያው ስለወለድኩ ነው የጠፋሁት እና አበረታቱኝ። ዩቲዩብ እንዳይቀዘቅዝ ላይክ እያደረጋችሁ እና በሰላም ወልጃለሁ። በሰላም ሁለት ሆነ ያለው ዱዓ ላደረጋችሁልኝ ሁሉ ከልብ አመሰግናለሁ። እና አልሐምዱሊላህ ረብል ዓለሚን በሁለት ሆነ ያለው ማለት ነው። እና ያው ደካክሞኝ ነው የጠፋሁት ሰሞኑን እና አልሐምዱሊላህ ለኩል ሀል ሰላም ወልጄ ቤቴ ተኝቻለሁ። ዛሬ 4ኛ ቀኔ ነው። ማህርተው ማንካውን አንጣለሁ በድሮ ጊዜ ማለት ነው 10 12 የምወልዱት ምን እየበላችሁ ነው? ጠንካራ የሆናችሁ በድሮ እንዴት እየታረሳችሁ ነው? በሙክት ግን ደሃም በድህነትም ራሱ ብዙ ልጆች የሚወልዱ አሉ። እስከ 12 መንታ። እኔ አሁን በአራት ላይ እንጂ ስፋ ሁለት መንታ ነው የወለድኩት። እኔ አሁን እስከ 12 12 አትበያለሁ። እኔ 12ኛ ነኝ። በዛ ላይ መንታ ነኝ። መንተያ ነኝ። እኔ ገና በአራት ላይ እንደዚህ ስፍ ያልኩት ያው በዛ ላይ እኛ እኮ ድሮ ብትይ በ50 ብር በ60 ብር እንደታለ ፍየል ይገዛል። ወረቃይ መሳሽ ይታረድ እንበላለን። ጭስ እንሞቃለን። ገንፎ በቅቤ እንበላለን። በዘይት መሳሽ በቅቤ ዘይቱ ያሁኑ አይረባ ነው። አሁን ዘይትና ደግሞ ድሮ አንድ አይደለም። ዞሮ ደግሞ እኛ ትኩስ እንጀራ ጤፍ እንጀራ በቅቤ እንበላለን። በአይነት ነው የምንበላው። ጭስ እንሞቃለን። ከዛ ሰውነታችሁ ድፍን ይላል። ጭስ በደንብ ነው የምንሞቀው። ሙሽራ ነው የምንመሰለው። እኛ ደግሞ ጭስ ገብተን ልባችን አይችልም ውጥት እንደኛ የዓይናችን ኩል ይዘገናል። ሙሽራ ነው የምንመሰለው እንጂ አራስ አለ ነው። ግን በአሁን እንጃ እናንተ አሁን ዘይቱ እንደሃለ አይረባ፣ ቅቤው እንደሃለ አንድ ኩባያ 700 እየተገዛ አንድ ኩባያ ቅቤ 700 እየተገዛ ምን ይሰራል ታዲያ? ጣዕምና የለው ሁሉም እርባን የለው። የሚበላው ቦጭ ነው። ቦጭ ነው። እንዳይቀር ነው እንዳይቀር ነው። አራስ ስሙ አይቀርም። እኛ እስካሁን የዋንጭ ተወለድ ስንት ቀንሽ ነው? እስካሁን በማግስቱ ነው ጤፍ የሚጀምረው። በማግስቱ ጠዋትና ማታ ነው ወላስ አንዴ ነው። በማግስቱ ነው የሚጀምረው። እኛ የምንበላው ግን ሁሉ ቪታሚን አለው፣ ሁሉም እንትን አለ እና ያው ቢገዛ ፍየል ቢገዛ አሁን በሺ ይቆጠር አሁን ያኔ በ700 ተወጣ። ጉድ እንጅሬ ነው። በ70 ብር አሁን ፍየል ትገዛ። ደግሞ አባትሽ ፍየል ያጣል መግዛት ሲገዛ የሰቡትን እንጂ አይገዛም። የሰቡትን ነው የሚገዛው። በቃ እነዛ አንዴ ደግሞ ታመሜ ተነሳሁና አገገም ብዬ ሁለተኛ ተመልሼ እዛ ቤት አልገባም አልኩ። አንዳችን ታላዋና ሄት ፍየል ገዝቶ በቃ እንደተሰርጉ ይሄ ሰውዬ እኔ አልገባም ታሪ ምናምን ቸገረሽ አለ። ዝም ማለት አረደ። ስጋው ብታይ ዝፍዝፍ ነው። ወረቃ ይመስላል።
ያቺ ተበላ። ግን ስጋው ስም ነው ዛሬ 12,000 ብር እንግዲህ የድሮ እናቶቻችን 10 11 12 የሚወልዱት በደንብ እየታረሱ ነው አለች። እኔ በ4 ሊትር ተንሰፈሰፍኩ እና ደግሞ እኛ ግን በእርግጥ ግን ወደ ውጭ ሀገር ሄደን የመጣን ሰዎች የበሽታ አሁን ባለፈው ዝዶልጓ ሁለታ በቃ ገና ተመጣ ያመቷ ነው አሉ። ምንም አልታመመኝ። በቃ ተውጭ መታ ቁጭ እንዳለ ወደቀኝ። ሻዳ አርጋ በቃ ልቧ ፈሰሰ። አመለጠ ልቧ አመለጠ። አዎ መታመምም መውለድም እንጃ ውጭ ሀገር ሄደን የሰው ቤት በላ። እንደዛ ነው። የሰው ቤት ጨረሰ። አገኛ አንድ የሆኑ እንደማ እንትን ብሎ ሰውነታችን በጣም ሴት ልጅ ሰውነቷ ደግሞ አራስ ሆና ደግሞ ከዛም እዛ ሀገር ራሱ እዛው በመውለዱም በምንም በደንብም መታረስም የለም አይደለም። በዛ ላይ እኔ አሁን መሐመድ ወልጄ በ40 ስራ ሀርኩኝን ሰሀጄ ሰው ሞተበት ቤት ሞት ቤት ገባሁ። እንዳጋጣሚ ድል ይሆን ልፋት ቤት ማለት ነው። በዛው በቃ ሰውነቴ በዛው ታመመ ሸሸኝ። የራስ ጉልበቴ በጣም በቃ ሸሸኝ። ከዛ ወዲህ ወገቤን ያመኛል በቃ እግሬን ምናምን በቃ ጤና አላገኘም። እና በራስነቱ የተጎዳ ሰው በስ አልሐምዱሊላህ አላህ ይሸፍናል። እኔ ግን ምጥ አይጠናብኝም። ሁሌም እዛም ሁሌም ሰው ይዞኝ ራሱ አያውቅም። ግን ቢሆንም አንጀቴ ቁስል አለ በቃ ተጎዳሽ ልፋት ነው እንጂ አንጀቴ ከወለድኩ በኋላ በቃ ነው ታማ ልፋት ነው።